በኦሮሚያ ክልል የጤና ባለሙያዎችና መምህራኖችን በመሰብሰብ የኦሮሞ መንግስት ላይ የተጀመረ የተቃውሞ እንቅስቃሴ ነው በሚል ህብረተሰቡን ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። እስቲ ምን ደረጃ ላይ ነው ያለው? ከሰሞኑ ሲደረጉ የነበሩ ንቅናቄዎች በአገዛዙ ላይ የፈጠሩት ጫና እንደቀጠለ ነው። ዛሬ 8ኛ ቀናቸው ላይ ነው። 3 ቀን ብቻ ቀርቶታል አጠቃላይ ሀገራዊ አድማ ለማድረግ። ከሰሞኑ በሁሉም የሀገሪቱ አካባቢዎች በሚያስብል ደረጃ ጳውሎስ ሆስፒታል የጀመረው የጤና ባለሙያዎች ንቅናቄ ሀገሪቱን በሙሉ ደረሰ። እንግዲህ ይሄን የጤና ባለሙያዎችን ንቅናቄ በተመለከተ የቀረ ወረዳ በኢትዮጵያ በአራቱም ጫፍ በአራቱም ድንበሮች በአራቱም አቅጣጫዎች በሁሉም ክልሎች ጦርነት ባለበትም በሌለበትም የግጭት ቀጠናዎች ባሉባቸው አካባቢዎችም የቀሩ ሊጠቀሱ የሚችሉ የሉም። ሁሉም ቦታዎች ተዳርሷል። ሁሉም ቦታዎች ላይ የሚገኙ የጤና ባለሙያዎች በሚችሉት አቅም ይህንን ንቅናቄ ተቀላቅለዋል። የሚመለስ አይመስልም። እንደከዚህ በፊቶቹ የጤና ባለሙያዎች ንቅናቄ ጥያቄውን አቅርቦ በአደባባይ የሚመለስ ወይም ደግሞ በአብይ አህመድ የማደናገሪያ መልሶች ወደኋላ የሚቀርጥ ንቅናቄ አይመስልም። ከዳር ለማድረስ የሚያስችለውን መስመር ይዞ እየተጓዘ ነው የሚገኘው። ሌሎች የህብረተሰብ ክፍሎችም እየተቀላቀሉት እንደሆነ እየሰማን ነው። ለምሳሌ የኢትዮጵያ መምህራንም ከዚህ አንጻር ንቅናቄ ጀምረዋል። የመምህራን ድምጽ በሚል በህቡ የሚንቀሳቀስ በማህበራዊ መድረክ ላይ እንደዚሁ መግለጫ አውጥተዋል። ይሄ የናንተ ጥያቄ ብቻ አይደለም፣ ከናንተ የከፋ የኑሮ ሁኔታ ውስጥ ያለነው ሁላችንም ላይ መጣ ነው። የኛ ቢብስ እንጂ የተሻለ የሚባል ነገር አይደለም። ይሄ የኛም ጥያቄ ነው በሚል እየተቀላቀሉት ይገኛሉ። ሌሎችም ጭምር። እስቲ ከዚህ አንጻር ምን እየተደረገ ነው? የኢትዮጵያ መምህራንም ሊቀላቀሉት ነው። መሳይ እንደው ወደ መምህራኖቹ ከመሄድ በፊት እነዚህ የጤና ባለሙያዎች በጣም ኃላፊነት በተሞላበት በተደጋጋሚ ለመንግስት ማስጠንቀቂያና መግለጫ እየሰጡ ነው የሚገኙት። ከመግለጫዎቹ በጣም ደስ ያለኝና የገረመኝ ነገር አንደኛ እያንዳንዱ የጤና ባለሙያ ለትውልድ አርአያ መሆን እንዳለባቸው ነው ከመግለጫቸው ውስጥ አካተው የተናገሩት። ሌላው አድማ በሚያደርጉበት ከግንቦት 5 እስከ 9 ድረስ ባለው የአድማ ወቅት አንደኛ የአዋቂና የህፃናት ድንገተኛ ክፍሎች የማይዘጉ መሆናቸውን፣ ሁለተኛ ከድንገተኛ ክፍል ጋር ተያያዥነት ያላቸው አገልግሎቶች የማይቋረጡ መሆናቸውን፣ የማዋለጃ ክፍልም እንደዚሁ፣ የጽኑ ህሙማን ክፍልና የድንገተኛ ቀዶ ጥገና ክፍሎች እነዚህ 5 ዋና በጣም አስፈላጊ ናቸው የተባሉ ጊዜ የማይሰጡ ሆስፒታል ሊዘጋ በአጭር ጊዜ ውስጥ በርካታ ሰዎች የሚሞቱበትን የክፍሎች ክፍት አድርገው አገልግሎት እንደሚሰጡ፣ በቀሪዎቹ አገልግሎቶች ላይ ግን በመንግስት ላይ አድማ በሚያደርጉበት ሰዓት ምንም አይነት አገልግሎት እንደማይሰጡ አያይዘው ገልጸዋል። ሌላው በጣም የገረመኝ ነገር እንግዲህ የጸጥታ ኃይሉ አያይዘው ምን ብለዋል? በክብር ያከምናችሁን እንዳትዘነጉት የሚል ማሳሰቢያ ሰጥተዋል። እንግዲህ በተደረገው ጦርነት በኢትዮጵያ ውስጥ በተደረገው በዚህ 6 ዓመት ውስጥ ከህወሓት ጋር የተደረገውን ጦርነት፣ ከሸኔ ጋር የተደረገውን ጦርነት፣ ከፋኖ ጋር የተደረገው ጦርነት ላይ በርካታ በብዙ 10 ሺዎች የሚቆጠሩ የኢትዮጵያ ዜጎች በወታደራዊ ውጊያ ላይ ህይወታቸውን አጥተዋል። በጣም በከፍተኛ ደረጃ ቁስለኛ ሆነዋል። ሲቪሎችን ሳያስቀድሙ ወታደሮችን በስነ ስርዓት አክመው ያዳኑ ሐኪሞች ናቸው። የሞቱትን አስክሬን አጥበው ገንዘው በክብር ወደ ቀብር እንዲሄዱ አድርገዋል። ለመከላከያ ሰራዊቱ የጤና ባለሙያዎች ትልቅ ውለታ አለባቸው የመከላከያ ሰራዊቱ። ስለዚህ ይሄን ውለታ እንዳትረሱ፣ በእኛ ላይ መተኮስ ውለታን እንደመዘንጋት ነው የሚል አያይዘው ነው የገለጹት። ነገር ግን ጥያቄው የጤና ባለሙያዎች ጥያቄ አይደለም። ባለፈውም እንደተነጋገርነው ይሄ የጤና ሴክተር ከኢትዮጵያ ህዝብ ጋር በቀጥታ ቁርኝት ያለው ተቋም በመሆኑ እያንዳንዱ ጥያቄ ለእያንዳንዱ ኢትዮጵያዊ በረንዳ ላይ የሚያንኳኳ መሆኑን አውቆ የኢትዮጵያ ህዝብ ጥያቄያቸው ጋር አብሮ ጥያቄ የሚያነሳ መሆኑን በምልክቶች እያየን ነው። አጠቃላይ የጤና ሴክተር መስሪያ ቤቱ ብቻ ሳይሆን መምህራን በተለይ በደቡብ ክልል ደሞዝ ያልተከፈላቸው በርካታ ወራት ደሞዝ ያልተከፈላቸው የጤና ባለሙያዎች ከሐኪሞች ጎን ነን የሚል መግለጫ ወጥተዋል። እንዲሁም በተጨማሪ የሹፌሮች ድምጽ በሚል ማህበራዊ ድረገጻቸው ላይ ሹፌሮች ከሕክምና ባለሙያዎች ጋር የእናንተ ችግር የእኛም ችግር ነው፣ እኛም ከእናንተ ያልተናነሰ ችግር ውስጥ ነን እያሉ ነው። በአጠቃላይ የገበሬውን ብንወስድ ዛሬ ማዳበሪያ ከ4,000 ብር የነበረው የዛሬ ዓመት አሁን 8,000 በ100% ጭማሪ አሳይቶ ኩንታል ማዳበሪያ እየገዛ ያለው የከተማ የሰዓቱ
በየምንዱ እየተጨመረበት ነው የመብራት ውሃ የትራንስፖርት አጠቃላይ ሁሉን አቀፍ ዘርፈ ብዙ ችግሮች ላይ ወድቆ የሚገኝ ኢትዮጵያ ከፍተኛ የሆነ ድጋፍ ይሰጣቸዋል የሚል እምነት ነው ያለኝ። በአጠቃላይ ይህ ስርዓት ያረጀ የደከመና የወደቀ ስርዓት በመሆኑ የኢትዮጵያ ህዝቦች ተባብረው ጥያቄዎችን ከዶክተሮች ጋር አብረው በማበር ይህን ስርዓት ገፍተው ለመጣል ጥረት ሊያደርጉ እንደሚችሉ ነው መረጃዎችን እየተከታተሉ እና የደረሰኝ መረጃ የሚያመላክተው። መሳይ እንግዲህ በበርካታ የኦሮሚያ አካባቢዎች የመንግስት ሆስፒታሎችና ጤና ጣቢያዎች በኦሮሚያ ክልል፣ በአማራ ክልል፣ በትግራይ እንዲሁም በደቡብ ክልል በበርካታ አካባቢዎች መንግስትን በማስጠንቀቅ የጤና ባለሙያዎች ከሆስፒታላቸው በመውጣት ጎዳናዎች ላይ መፈክሮችንና ጥያቄዎቻቸውን በመያዝ መንግስትን ለማስጠንቀቅ ሙከራ አድርገዋል። ነገር ግን የሚሰማቸው አላገኙም። መንግስት የተለያዩ አጋጣሚዎችን ተጠቅሞ ይሄንን የጤና ባለሙያዎችን ጥያቄ አፍኖ የብሔር ካባ፣ የሃይማኖት ካባ፣ ሌላም የዘር ካባ በመስጠት አፍኖ ለማስቀረት ሙከራ እያደረገ ነው። ነገር ግን እነዚህ ሐኪሞች ወይም አጠቃላይ የጤና ባለሙያዎች ለመንግስት ግራ ቀኝ የሌለው መልስ መስጠት ጀምረዋል። በዋናነት የጤና ባለሙያዎች ንቅናቄ ድጋፍ አግኝተናል። አጠቃላይ በኢትዮጵያ የሚገኙ ሁሉም የጤና ተቋማት የእናንተ ጉዳይ የኛ ጉዳይ ነው፣ የኮሚቴዎች ጉዳይ ብቻ ሳይሆን አጠቃላይ የጤና ባለሙያዎች ጉዳይ ነው በማለት ከነሱ ድጋፍ እንዳገኙ እና ወደፊት ሊገፉበት እንደሚችሉ ነው እያየን ያለ ነው። ነገር ግን መንግስት መልስ ባለመስጠታቸው የመጨረሻ እርምጃቸውን ለመውሰድ ከግንቦት 5 እስከ 9 አጠቃላይ የስራ ማቆም አድማ ነው የሚያደርጉት። በዚህ አድማ በሚደረገው አድማ ለሚከሰተው ማንኛውም የጤና ችግር መንግስትና ተጓዳኝ መስሪያ ቤቶች በቀጥታም ይሁን በተዘዋዋሪ የሚመለከታቸው የመንግስት ሴክተር መስሪያ ቤቶች የጤና ጥበቃ ሚኒስቴርን ጨምሮ ትምህርት ሚኒስቴርም እንደዚሁ አጠቃላይ የጠቅላይ ሚኒስትር ጽሕፈት ቤትና አጠቃላይ መንግስትን ተጠያቂ ናቸው በማለት ማስጠንቀቂያውን ጠንከር አድርጎ አውጥቷልኝ። ይሄንን የተመለከተው መንግስት እስካሁን ድረስ ምንም እያደረገ አይደለም። ይባስ ብሎ በኦሮሚያ ክልል ከፍተኛ ተቃውሞ ያልጠበቀውና ያልገመተው ተቃውሞ በየሆስፒታሎቹ እየተፈጠረበት ስለሆነ ሌላ የፖለቲካ ካባ በማልበስ ጉዳዩን ወደ ሌላ ለማዞር ጥረት እያደረገ ነው። ይሄ የፖለቲካ ካባ አንደኛ በታሪክ አጋጣሚ የኦሮሞ ህዝብ ስልጣን በመያዙና አሁን አገሪቱን እየመራት ያለው የኦሮሞ ህዝብ ነው በማለት ፍጹም ከአንድ መንግስት የማይጠበቅ መከፋፈል ብሔረሰቦችን ይሄ መንግስት የአማራ ህዝብ ወኪል እንዳልሆነ፣ ይሄ መንግስት የትግራይ ህዝብ ወኪል እንዳልሆነ፣ ይሄ መንግስት የደቡብ ክልሎችና በአጠቃላይ የኢትዮጵያ ህዝብ ወኪል እንዳልሆነ ራሱ እየተናገረ የኦሮሞ ህዝብ ነው የኔ ማህበራዊ መሰረቴ የኦሮሞ ህዝብ ነው። ስለዚህ በዚህ ታሪክ አጋጣሚ የራሳችን ያላችሁት ማህበረሰብ ስልጣን በያዘበት ሰዓት መምራት አይችልም፣ ይሄ መንግስት አቅም የለውም እያሉ ስለሆነ በዚህ ታሪክ አጋጣሚ ጦርነት የተሸነፉ ኃይሎችና የፖለቲካ ክሳራ የደረሰባቸው ኃይሎች የጠነሰሱት ሴራ ነው በማለት ህዝብን ከህዝብ ጋር፣ ሃይማኖትን ከሃይማኖት፣ ብሔርን ከብሔር፣ ዘርን ከዘር ለማጋጨት ከፍተኛ ጥረት እያደረገ ነው የሚገኘው። ነገር ግን እነዚህ ኃይሎች ማስጠንቀቂያቸውንም አሁን በጣም በተደጋጋሚ እያወጡ እንደሚገኙና የስራ ማቆም አድማውን ከግንቦት 5 እስከ 7 ሊያደርጉ እንደሚችሉ ነው የደረሰኝ መረጃ። ከዚህ ጋር ተያይዞ ከተነሱ 12 አንቀጾች የያዙ ጥያቄዎችን ለመንግስት አቅርበዋል። በተለይ በዋናነት 12ኛው አንቀጽ የጤናው ሴክተር ወይ የጤናው ስርዓት ከሲቪል ሰርቪስ ወጥቶ በራሱ በቦርድ እንዲተዳደር የሚለው ፍጹም የማንደራደርበት ነው። ሌሎቹ 11ዶቹ ግን በጊዜ የተገደበ ከመንግስት ጋር ውይይት አድርገን በጊዜ ገደብ ውስጥ ጥያቄዎቻችን የሚመልሱልን ከሆነ ለመንግስት የማሰቢያ ጊዜ ሁሉ መስጠት ጀምረዋል። መሳይ ይሄ እንግዲህ በጣም ኃላፊነት የተሞላበት እያደረጉት እንደሆነና በአጠቃላይ የጤና ሴክተር ባለሙያው ጥያቄዎቻቸውን ያነሱት ዛሬ አይደለም። ከ6 ዓመት በፊት ጠቅላይ ሚኒስትሩ ሰብስቦ በሚያናግራቸው ሰዓት የጤና ባለሙያዎቹ እኛ እየተራብን፣ እኛ እየተቸገርን፣ እኛ እየተራዝን፣ እኛ የቤት ኪራይ መክፈል አቅቶን አእምሯችን በኑሮ ውድነት ተወጥሮ ባለበት ሰዓት፣ ክብራችን ተዋርዶ ባለበት ሰዓት መንግስት እናንተ የምትሰሩት ለእርካታ ብቻ ነው፣ እርካታ ካገኛችሁ በቂያችሁ ነው በማለት በጠቅላይ ሚኒስትሩ አፍ የተነገረውን ጉዳይ እዛው ላይ መልስ ሰጠው። 6 ዓመት ሙሉ ታግሰው ምንም አይነት ለውጥ ባለማግኘታቸው አሁንም ጥያቄያቸውን ከእንግዲህ በኋላ መልስ እስካላገኘ ድረስ በአድማው ሊቀጥሉ እንደሚችሉ ነው እየተናገሩ የሚገኙት። መሳይ እንዲህ በአገዛዙ በኩል እየተወሰዱ ያሉትን እርምጃዎች በተመለከተ ነው። በኦሮሚያ ክልል በጣም አደገኛ የሆነ ቀደም ሲል አንተም የገለጽከው ነገር አለ። የጤና ባለሙያዎችንም መምህራንም ጭምር በየዞኑ በየወረዳው እንዲሰበሰቡ አድርገዋል።
ተመሳሳይ የሆነ መልእክቶችን ተመሳሳይ የሆነ ማስፈራራቶችን ሲያደርጉ ነበር። በዋናነት ይሄ ንቅናቄ የአሁን ስልጣን ያዘውን የኦሮሞን መንግስት ለማፍረስ የሚደረግ ነው። ይሄ እናንተ መንግስት ነው። የእናንተን መንግስት ከሚያፈርስ ጋር ለምን ትተባበራላችሁ? ከነሱ ዘንድ እናንተ ምን አላችሁ? ይህንን ማወቅ አለባችሁ የሚል በጣም አደገኛ የሆነ ቅስቀሳ እያደረጉ እንዳለን የሰማ ነው። እኛ ተረጋግተን ሀገርን እንዳንመራ ሆን ብለው ላለፉት 7 ዓመታት እረፍት በሚነሳ ቀውስ ውስጥ የከተቱን ሆን ብለው ነው። በጦርነት ሲያቅታቸው አሁን ደግሞ በዚህ መልኩ መጥተዋልና እናንተ መታለል የለባችሁም ወጥመዳቸው ውስጥ እንዳትገቡ የሚል መግለጫም ሲሰጧቸው እንደነበረ፣ ነገር ግን ከመድረኩ ምንም አይነት ተቀባይነት እንዳላገኙ፣ ሌላው ያመጡባቸው ደግሞ አቅም የለንም ባለን አቅም ነው ልንከፍላችሁ ምንችለው፣ ትንሽ ጊዜ ታገሱን፣ ወረት እስክናፈራ ታገሱንና እንከፍላችኋለን የሚልም ነገር አንስተዋል። ይህም ተቀባይነትም አላገኘም። በመጨረሻም ወደ ማስፈራራት ውስጥ ነው የገቡት። እንኳን እንዲህ አይነቱን ንቅናቄ እንኳን የጽንፈኞችን ትግል ይቅርና ሚሳኤል የታጠቀውን ወያኔን ጭምር ጥርሱን አራግፈን አንበርክከነዋል። ስለዚህ በኃይልም በየትኛውም ብትመጡ ልታመጡት የምትችሉት ምንም ነገር የለም ወደሚል በትዕቢትና በብሬት የተሞላ ምላሽ መስጠታቸውን የሰማ ነው። ነገር ግን በኦሮሚያ ክልል የተጀመረው እንቅስቃሴ ምናልባትም ስርዓቱን በከፍተኛ ደረጃ እንዳደናገጠውም እየተነገረ ነው። የስርዓቱን ምላሽ እንዴት አየኸው? በተለያየ መልኩ ለማዳፈን የሚሄድበት ርቀት አለ። በቀጣይ አብይ አህመድ የተወሰኑ የጤና ባለሙያዎችን ተወካዮች የተባሉትን ይሰበስብና ያው የተለመደውን ዲስኩር ያሰማል። በዛ ደግሞ ምላሽ ጠግቦ የሚመለስ ንቅናቄ አይደለም የተጀመረው። ነገር ግን ይህን ማድረጉ የማይቀር ነው። ማዘናጋት፣ ማደናገር፣ ማስፈራራት ሆኗል የአገዛዙ ምላሽ። እንዴት አየኸው? ይሄ ስርዓት እኮ ወታደራዊ መንግስት ነው ይባል እንጂ በወታደራዊ አቅም እኮ ምን ያህል በጣም ደካማ ስርዓት እንደሆነና የተማመንበት ሚሳኤልና አጠቃላይ ወታደራዊ ዝግጅቱ ምን እንደሆነ እኮ በህወሓት ጦርነት ጊዜ ተመልክተነዋል። በጣም የተማመንበት በጣም 60 እና 70% የመከላከያ ሰራዊቱ መቀሌ በነበረበት ሰዓት የህወሓት ኃይሎች በአንድ ጊዜ አፈራርሰው መጥተው በአንድ ጊዜ ሩጦ 15 ቀን ጊዜ ውስጥ አዲስ አበባ ሊገሙበት የሚችሉበት እድል ተፈጥሮላቸው ሸዋሮቢት ደርሰው እድሜ ለአማራ ክልል ልዩ ኃይልና ለአማራ ክልል በተጨማሪ እድሜ ለኤርትራ መንግስት ሰራዊቱን ከሞት ስርዓቱን ከመፍረስ አድኖ ለዚህ አብቅቶታል። ምንም እንኳ አሁን በኢትዮጵያ ዘንድ ተቀባይነት የሌለውና በቀለኛ መንግስት መሆኑ ቢታወቅም ስርዓቱ በወታደር አቅምም ይሁን ዝቅተኛ አቅም እንደ ኃይል መቋቋም የማይችል መሆኑን በማስፈራራት የማይቻል መሆኑን ለማየት ችለናል። በተጨማሪ ኢትዮጵያ እኮ ከ5,000 በላይ ዶክተር የላትም። እንግዲህ ለ120 ምናምን ሚሊዮን ህዝብ 5,000 ዶክተር ሚሳኤልና ወታደራዊ አቅምን ይዞ እንዴት በዶክተሮች ላይ ይዝታል? ይሄ እኮ በጣም አሳፋሪ በጣም አሳዛኝ ነገር ነው። በወታደር አፍኖ ስርዓቱን ያቀረቡትን ዶክተሮች ለማስፈራራት ምንም አይነት ከስክሪፕቶና ከሕክምና መሳሪያዎች ውጪ ያልያዘን የሕክምና ባለሙያን ሚሳኤልን ጠቅሶ ማስፈራራት በጣም አሳፋሪና ይሄ ስርዓት ምንም ህሊና የሌለው የማሰብ አቅም እንደሌለው አጠቃላይ ተስፋ እንደቆረጠ ነው የሚቻለው። ሌላው እንግዲህ በኦሮሚያ ክልል የተነሱ ጥያቄዎች አሉ። አንተ የኛ ወገንህና አንተ ለጊዜው ከኛ ጋር ሁን እና ጊዜውን እናሳልፈው፣ ይሄን የመከራ ጊዜ እናሳልፈው፣ ምክንያቱም የኛ ናችሁ በማለት አንደኛው ወጎ እንደሆነ እያሳየ የመጣ ስርዓት ስለሆነ ይሄ የበለጠ በኢትዮጵያ ህዝብ ሊያስጠላው የሚችል በተደራራቢ ችግር የኢትዮጵያን ህዝብ የከተተ ቢሆንም አሁን በሚናገራቸው ችግሩን ለማብረድ እንቅስቃሴ በሚያደርግበት እና እነዚህን ምክንያታዊ ያደረግበት ሰዓት እንኳን የበለጠ ሊጠላ የሚችሉ አረፍተ ነገሮችና ቃላቶችን በመጠቀም ሌላው ህዝብ እንዲቆጣና እንዲናደድ የሚያደርግ ነገር ነው እየተናገሩ ያሉት። ሌላው አቅማችን ነው፣ እኛ ከአቅማችን በላይ መክፈል አንችልም፣ ቅለባ 6 ሚሊዮን ኢትዮጵያ ዜጎችን ድምጻችን አጥፍተን እየቀለብን ነው ብለው ተናግረዋል። ይሄ ፍጹም ሐሰት ነው። የኢትዮጵያ ህዝብ ጠንቅቆ እንዲያውቀው የሚገባው ዋነኛው ነገር እያንዳንዱ አሁን ያላቸዋቸው ተማሪዎች በአዲስ አበባ ከተማም በክልል ከተሞች የምገባ ፕሮግራም እየተካሄደ ያለው እያንዳንዱን ነጋዴ ጉሮሮውን አንቀው ገንዘብ ተቀብለው እንጂ ከራሳቸው ከመንግስት በጀት መድበው 5 ሳንቲም መድበው ተማሪዎችን እንደማይቀልቡ ቅለባ ፕሮግራምም ቢሆን እያየነው ነው። በአዲስ አበባ ከተማ ላይ በበርካታ ትምህርት ቤቶች ላይ የምግብ መመረዝ እየደረሰ ምግብ ጥራት ችግር እየተፈጠረ ስንት ተማሪ ነው በሙሉ ትምህርት ቤቱ ታሞ ሆስፒታሎች በሙሉ የተጨናነቁበት 6-7 ቦታዎች ትምህርት ቤቶች ላይ እኮ ተመልክተናል። ስለዚህ አጠቃላይ አሳን መብላት ሳይሆን አሳን አጥምዶ ማስተማር የማይችል ራሳችንን ችለን ቤተሰቦቻችን እንዳናስተዳድር ራሳችንን ችለን ምግባችንን እንደንበላ ጥገኛ የሆነ ፍጹም ኮሚኒስታዊ ስርዓት እንደሆነ የኢትዮጵያ ጠንቅቆ አውቆታል። በሌላ ወገን ደግሞ
ጠቅላይ ሚኒስትሩ በፓርላማው ተገኝቶ እንኳን ደስ አላችሁ የኢትዮጵያ ሕዝብ፣ እንኳን ደስ አላችሁ ብልጽግናዎች፣ በእኛ ዘመን በምስራቅ አፍሪካ ትልቁን ኢኮኖሚ ገንብተን ከምስራቅ አፍሪካ ሀገሮች ጂዲፒያችን ቁጥር 1 ሆኗልኝ ብሎ በአፉ የተናገረ ስርዓት የደሞዝ ጭማሪ ሲጠየቅ ወይም የሰራተኛውን የጥቅማ ጥቅም ሲጠየቅ ደሃ ነኝ ገንዘብ የለኝም እያለ እየተናገረ ነው። ይሄ ሁለቱ የሚጣረስ ነገር ነው። ሁለተኛ ገንዘብ ከሌለው 15 ቢሊዮን ዶላር ቤተ መንግስት እየገነባ በብዙ ቢሊዮን ዶላር የኮሪደር ልማት ፕሮጀክት ብሎ በብዙ ቢሊዮን ዶላርም እንዲሁ ምንም እርባናና ጥቅም ለኢትዮጵያ የማይሰጥ በየቦታው በየወንዙ መንገድ በሌላቸው አካባቢዎች ከዋና ከተማው በጣም በርቀት የሚገኙ ጫካማና ተራራማ ቦታዎች ላይ ሂዶ የሪዞርት ግንባታ እያደረገና ምንም ኢኮኖሚ ቫልዩ የሌላቸው ግንባታዎች በቢሊዮን ዶላር እየገነባው ገንዘቡን ከየት አምጥቶት ነው? ገንዘብ ካለው ለኢትዮጵያ ሕዝብ ልማት ሊውል የሚችል ስራ መስራት ሲገባው ዜጎችን የሚያበለጽግ ዜጎችን ወደ ሰላም ሊያመጣ የሚችል ዜጎች ራሳቸውን ችለው አቅማቸውን ገንብተው ከመንግስት ጥገኝነት ወጣው ራሳቸውን እንዲችሉ የሚያደርግ ፕሮጀክቶችን መቅረጽ ሲያቅተው መብራትና ውሃ ፋውንቴን በየቦታው እየገነባ የተረፈው መንግስት እስኪመስል ድረስ ራሱ ዜጎች ላይ ከፍተኛ በደል እየፈጸመ ያለ ስርዓት ዳኔ ብሎ ስለተናገረ የኢትዮጵያ ሕዝብ ያምነዋል ማለት አይደለም። ይሄ ስርዓት የኢትዮጵያን ጥሪት እያሟጠጠ አላስፈላጊ ወጪዎችን እያወጣ ነው። ቤተ መንግስት የደላው ሀገርና በኢኮኖሚ ከፍተኛ ጥቅም ደረጃ ላይ የደረሰ ሀገር ነው ቤተ መንግስት ሁለተኛ ቤተ መንግስት የሚገነባው። ምናልባትም መሳይ አንተ ባለህበት ሀገር ዋሽንግተን ዲሲ የሚገኘው ዋይት ሀውስ ከብዙ 100 ዓመታት በፊት የተገነባ ቤተ መንግስት ነው። የአሜሪካ ኢኮኖሚ 10 እና 15 ቤተ መንግስቶች መገንባት የሚችል አቅም ያለው ሆኖ ነገር ግን ብዙ ፕሬዚዳንቶች የተቃየሩበት ቦታ እስከዛሬ ድረስም በታሪክም በሙዚየም ተቀምጦ አገልግሎትን እየሰጠ ያለ ተቋም ነው። የኛ ቤተ መንግስት ለጠቅላይ ሚኒስትሩ አንሶ ነው ሌላ ቤተ መንግስት የሚገነባው። ነገር ግን ስርዓት የሌለው መንግስት ነው። አቅሙ ደካማ መንግስት ነው። እንዲያውም አንዳንዶቹ ኢትዮጵያን እያሉ ያሉት ነገር ምንድነው? ይሄ መንግስት የኢትዮጵያን ህዝብ ሆን ብሎ ለማናደድ ከኢትዮጵያ ህዝብና ፍላጎት ውጪ ነው ሁሉም ነገር እየሰራ ያለው እያሉ ነው። በአጠቃላይ ኦሮሚያ ክልል ላይ እናንተ ለጊዜው ከኛ ጋር መሆን አለባችሁ፣ ከአማራ ክልል ለተነሱ ኃይሎች ወይንም በጦርነት ተሸነፉ ብሎ ለሚያምናቸው ኃይሎች መሳሪያ ሆናቸው አታገልግሉ ብሎ የኦሮሞንና የአማራን ህዝብ ለማጣላት ከፍተኛ ጥረት እያደረገ ነው። ላይ ይህ ስርዓት ብሔርን ከብሔር በማጋጨት ህይወቱን ለማራዘም ዘርን ከዘር ሃይማኖትን ከሃይማኖት ለማጋጨት ከፍተኛ ጥረት እያደረገ እንዳለ ራሱም እየተናገረ ነው። ነገር ግን የኢትዮጵያ ህዝብ ነቅቶበታል። እሱ በቀሰቀሰው ልክ የኢትዮጵያ ህዝብ ዛሬ እርስ በርሱ ተላልቆ ሀገሪቱም ወደ መበተን ደረጃ ትደርስ ነበር። ነገር ግን አስተዋይ ህዝብ ነው። የኦሮሞ ህዝብ ትልቅ ህዝብ ነው። ከሌላው ማህበረሰብ ጋር ተዋልዶ ተጋብቶ ማህበራዊ መስተጋብር ፈጥሮ የሚኖር ህዝብ በመሆኑ የኦሮሚያ ችግር የአማራ ችግር እንደሆነ የኦሮሞ ህዝብ ያውቃል። የአማራ ህዝብ ችግር የኦሮሞ ህዝብ እንደሆነ የአማራ ህዝብ ያውቃል። ሌሎችም እንደዚሁ። ስለዚህ የአንደኛው ችግር አንደኛው የሚቆነጥጠውና የሚያመው በመሆኑ ህዝቡ ባላይ ሆኖ ስርዓቱን ማስወገድ እንደሚችል ነው መረዳት የቻልነው። በአጠቃላይ አመፁ የማይቀለበስ መሆኑ ስርዓቱ በጣም በከፍተኛ ጭንቀት ውስጥ እንዳለ በየቀኑ በዚህ ጉዳይ ላይ ስራ አስፈጻሚው የሚኒስትሮች ምክር ቤት የሚሆን በአጠቃላይ የብልጽግና ስራ አስፈጻሚ በአዲስ አበባ ከተማም እንዲሁ የከተማ አስተዳደሩ ምክር ቤትና ስራ አስፈጻሚ ሌላ ስራ የላቸውም። በዚህ ጉዳይ ላይ ስብሰባ አድርገው ሲቻል በማስፈራራት አለዚያ ደግሞ ዋና የአድማው መሪዎች ናቸው የተባሉ ሰዎችን አስሮ አፍኖ ወደ ፍርድ ቤት ሳያቀርብ የት እንዳሉ ሳይታወቅ ታስረው ነው የሚገኙት። በኦሮሚያ ክልልም እንዲሁ በርካታ ሐኪሞች በርካታ የጤና ባለሙያዎች ታስረው ነው የሚገኙት። በአማራ ክልልም እንደዚሁ እያደረገ ነው። እንግዲህ በትግራይ ነው ያልቻለው። ትግራይ ክልል በነፃነት ተቃውሟቸውን አሰምተው ገብተዋል። የሚደረገውን የስራ ማቆም አድማም ሙሉ በሙሉ ሊተገብሩት እንደሚችሉ ነው መረዳት የቻልኩት። መሳይ እንግዲህ ምናልባት የንቅናቄዎቹን በተመለከተ በተለይ የኢትዮጵያ መምህራን ፊት ለፊት ያሉ በዚህ ችግር የሚጠቀሱ በተደጋጋሚም ብሶት ያለባቸው ችግሩም በከፍተኛ ደረጃ ትልቅ አደጋ ውስጥ የከተታቸው እንደሆኑ ይታመናል። ሌሎችም የህብረተሰብ ክፍሎች ምናልባት ይሄ የተቀናጀ ሁኔታ ወደፊት ልናይ እንችል ይሆን ወይስ አሁንስ ተጀምሯል? የኢትዮጵያ መምህራን ድምጽ ይሄ ነገር መጀመሩን የሚያሳይ ነገር ነው ያነሳው። አገዛዙ ደግሞ የበለጠ ህብረተሰቡ እንዲቆጣ የበለጠ ህብረተሰቡ የጀመረውን ንቅናቄ አጠናክሮ እንዲገፋበት የሚያደርጉ ምላሾችን ነው እየሰጠ ያለው። ወደኋላ መጣበታለሁ። ሌሎቹ ግን የህብረተሰብ ክፍሎች በምን አይነት ቁመና ላይ ነው ያሉት? ምን እያሉ ነው? ይህን የኢትዮጵያ የጤና ባለሙያዎችን ንቅናቄ በተመለከተ መሳይ
ይሄ ጥያቄ እኮ ጤነኛ ጥያቄ ነው። በአጠቃላይ የኢኮኖሚ ስርዓቱ የኢትዮጵያ የኢኮኖሚ ስርዓት በየጊዜው እያደገ ነው። እንደ ስማችን እንደ ብልጽግና የኢትዮጵያ ህዝብን እየበለጸገ ነው ያለ ስርዓት የጤና ባለሙያዎችን አይደለም የሲቪል ሰርቪስ ሰራተኞችንም እንኳን ደሞዝ ጥያቄ ሳያቀርቡ መጨመር ነበረበት። ደሞዝ አይደለም የተለያዩ ጥቅማ ጥቅሞችን መጨመር ነበረበት። ነገር ግን ካደራደር በየቀኑ ወደ ድህነት አረንቋ የሚገባው የኢትዮጵያ ህዝብ ከዶክተሮች ጎን ባይቆም ነበር የሚገርመኝ። ዶክተሮች ጥያቄውን አንስተውታል። ከዚህ በፊት መምህራኖቹ አንስተውታል። መንግስት በተወሰነ ደረጃ ተንገዳግዶ አፍኖ አስቀርቶታል። አሁን ደግሞ ዶክተሮቹ ጥያቄውን ወደኋላ የማይቀለበስ ጥያቄ ነው ብለው በድፍረት መሳሪያ ተደቅኖባቸው የአገዛዙ የጸጥታ ኃይሎችም ይሁን የደህንነት አባላት በሆስፒታል በር ላይ ዶክተሮቹ ጋውን ለብሰው በየቦታው እንዳይወጡ ለማድረግ ከፍተኛ ጥረት አድርጓል። ያልተሳካለትም ደግሞ ዶክተሮቹ ይሄንን የተቃውሞ ድምፅ ወጥተው ማሰማት ችለዋል። ይሄ አንድ ድል ነው። ሁለተኛው ድል ደግሞ ነገ ለሚያደርጉት ከግንቦት 5 እስከ 9 ለሚያደርጉት ድል የመጀመሪያው ምዕራፍ እንደሆነ ስላወቀ መንግስት ይህንን ለመቀልበስ ከፍተኛ ጥረት እያደረገ ነው። አልቻለም። ወጥተዋል። ጥያቄዎቻቸውን በሰለጠንና በጣም በጨዋ ደንብ ጥያቄዎቻቸውን ለመንግስት አቅርበዋል። መንግስት ግን የተለያየ ምክንያት እየሰጠ እያስቀረ ነው፣ እያፈነው ነው፣ እየበተነ ነው። በየተናጠል በክልልም ይሁን በዞን ደረጃ ህብረተሰቡን ከህብረተሰብ ጋር ሊያጋጭ የሚችል አንተ የኛ ወገን ነህና ይህን ጊዜ ከኛ ጋር ሆነ ማሳለፍ አለብህ። ጥያቄው ትክክል ቢሆንም ነገር ግን ጥያቄውን ሌሎች ኃይሎች ጠልፈው ፖለቲካ ካባ ልብሰው እንቅስቃሴ እያደረጉ ስለሆነ በዚህ ጊዜ ከኛ ወገን መሆን አለባችሁ። ምክንያቱም ይሄ ስልጣን የእናንተ ነው፣ የእናንተ የኦሮሞ ህዝብ ስልጣን ነው። ስለዚህ እኛን አትርፉን ብሎ ወደ ብሔር ጉያ ውስጥ ተደብቋል። ነገር ግን የሚያመልጥበት ምንም አይነት ሁኔታ የለም። ከየትኛውም ክልል በላይ መሳይ ከየትኛውም ክልል በላይ ኦሮሚያ ክልል ያሉ የጤና ባለሙያዎች በአንድ ድምፅ በየቦታው የተቃውሞ ሰልፋቸውን እያደረጉ ነው። ምናልባትም ከነገ ወዲያ በ5 የሚደረገውን የስራ ማቆም አድማ ሙሉ በሙሉ ይተገብሩታል ብዬ የማስበው ኦሮሚያ ክልል ላይ ነው። ስለዚህ ይህ ስርዓት ዜጎችን አፍኗል፣ ዜጎችን አዳክሟል፣ ዜጎችን ለያይቷቸዋል። እያንዳንዱ መንግስት የወሰዳቸው እርምጃ በእያንዳንዳችን በር ላይ እያንኳኳ ስለሆነ ህብረተሰቡ ከዶክተሮች ጋር ቆሞ የስራ ማቆም አድማውንም ይሁን ሌላ የህዝብ አመፅን በጋራ ሆኖ ይህ ስርዓት ለማስወገድ ጥረት ያደርጋል የሚል እምነት ነው ያለ ይመሳይ። እንግዲህ ከሌሎች በጣም ለየት የሚያደርገው ነገር መሳይ ዜጎችን በአጠቃላይ በጣም ያሳሰብ አድማሳቸውን ዝቅ አድርጎ የሚያይ መንግስት መሆኑን መቼም የአደባባይ ሚስጥር ነው። በርካቶችን ታጋይ ናቸው ብለን ድምዳሜ ላይ የደረስናቸው በትግል ሂደታቸውም ከፍተኛ አስተዋጽኦ ለኢትዮጵያ ህዝብ አበርክተዋል ብለን ክብር ስንሰጣቸው የነበሩ ሰዎችን አዋርዶ መሬት ላይ አቧራ ላይ እንዳንከባለላቸው ተመልክተናል። እነዚህ የሚሰጡት መግለጫ አሁን ዛሬ ተጋልጠዋል። ለወድ እንዳደሩ ለራሳቸው ጥቅም የራሳቸውን ጥቅም ከኢትዮጵያ ህዝብ ጥቅም በላይ አስቀድመው እየሰሩ እንደሆነ ለማየት ችለናል። ዮናታን ተስፋዬ ምንም ተራ የነበሩ ሰዎች ዛሬ በቢሮ ኃላፊነት ደረጃ ወይንም በሚኒስቴር ማዕረግ ተቀምጠው ስርዓቱን ማስጠበቅ ባይችሉ ነበር የሚገርመን። ጥያቄ ቢያነሱ በስርዓቱ ላይ ነበር የሚገርመን። እንግዲህ ውሻ በበላበት ይጮሃል ነው የሚባለው። ውሻ በበላበት ይጮሃል። ለስርዓቱ እየጮሁ ነው። ምክንያቱም እያበላቸው ነው ስርዓቱ። ትልልቅ እሱ በጣም ትንሽ ተራ ሰው ነው። ነገር ግን በጣም ትልልቅ ሰዎች ፕሮፌሰር ብርሃኑ ነጋን ጨምሮ ሌሎችም ሰዎች ከአልጋ ሲሉት መሬት ብሎ ተንከባሉ የወደቁ በርካታ ሰዎችን እንድናያቸው አድርጎናል ስርዓቱ። በአጠቃላይ ግን ይህ ስርዓት የኢትዮጵያን ህዝብ ቁስል በእንጨት እየነካ እንደሆነ ነው እየተመለከትን ያለ ነው። በእያንዳንዱ ቤት ረሃብ አለ። በእያንዳንዱ ቤት የልጅ ልብስ መግዣ አጥቶ ልጆቹ ታርዘው በመርፌ እየሰፋ ልጆቹን ጊዜ እስከሚያልፍ ድረስ አንገቱን ደፍቶ እየኖረ ያለበት ሁኔታ ነው ያለው። ነገር ግን የኢትዮጵያ ህዝብ እስኪ በዚህ 3 እና 4 ወራት የተደረገበትን ጭማሪ እንመልከት። የመብራት፣ የውሃ፣ የነዳጅ፣ የስልክ ጭማሪዎችን፣ የትራንስፖርት ጭማሪዎችን እንመልከት። በጣም ህዝቡ መሸከም ከሚችለው እና ከአቅሙ በላይ ሆኖበት ምናልባትም የግመሉን ጀርባ የሰበረችው ሰበዝ የምትባለው ደረጃ ላይ ተደርሷል። ይሄ በዚህ 2 ወር ውስጥ እንኳን ለ2 ተከታታይ ጊዜ የነዳጅ ጭማሪ አድርጓል። ቤንዚን ከ101 ብር በሌትር ወደ 112 ብር የ11 ብር ከ20 ሳንቲም ጭማሪ ነው የተደረገው። ይሄ እንግዲህ በ2 ወር ጊዜ ውስጥ ነው ለሁለተኛ ጊዜ ጭማሪ የተደረገው። ይሄ ጭማሪ ኢትዮጵያ ህዝብ ዘንድ የሚያመጣው በጣም ከፍተኛ ጣጣ አለ። ከእንቅርት ላይ ጆሮ ደግፍ የሆነ እየኖረ ያለ ህዝብ አሁን በተደረገው የነዳጅ ጭማሪ የምግብ ዋጋ፣ የሸቀጣሸቀጥ ዋጋ፣ የትራንስፖርት ዋጋ፣ ሌሎች ተያያዥ ዋጋዎች ጭማሪ በከፍተኛ ደረጃ ሊያድግ እንደሚችልና ስርዓቱ የኢትዮጵያን ህዝብ በንቀት እየተመለከተ ከፍተኛ
የሆነ በደል እየፈጸመ እንደሆነ የኢትዮጵያ ሕዝብ ተረድቷል። እነለገሰ ሌሎችም አንተ የጠቀስካቸው ሰዎች ያነሱት ጥያቄ ለራሳቸው ለሆዳቸው እያደሩ መሆናቸውን ነው እየተመለከትን ያለ ነው። ግን በአጠቃላይ መንግስት ስርዓቱ ለእኔ ያላቸው ወይንም ጥቅም እያገኙ ያሉ የመከላከያ ጀነራሎች፣ ሚኒስትሮች፣ የቢሮ ኃላፊዎች፣ የከተማ አስተዳደር ኃላፊዎች ዛሬ አገሪቱን ዘረፋ ላይ ናቸው። ሌላው ህዝብ ደግሞ ተርቦ ችግር ላይ ነው እየተቀመጠ ያለ። እነሱ የሚናገሩትን ነገር የኢትዮጵያ ህዝብ እኛና እነሱ ብሎ ለይቶ በመሀል ላይ ግንብ ሰርቶ እነዚህ ሰዎች የኛ አይደሉም፣ እነዚህ መሪዎች የኛ አይደሉም፣ እኛን ለማሰቃየት የመጡ ናቸው ብሎ እስከ ማለት የደረሰ አመለካከት የያዘበት ሁኔታ ነው ያለው። በአጠቃላይ የመከላከያ ሰራዊቱም ራሱ ጀነራሎቹ ደሞዛቸው እንግዲህ ምናልባትም ከዶክተሮች ብዙ ርቀት ላይ ኖሮ ይችላል። ነገር ግን ኑሯን እየኖሯት ያሉ ግን የመከላከያ መኮንኖች ናቸው። ዛሬ በየቦታው መሬት ተቀብለው ግንባታ በጣም በትልልቅ ግንባታዎችን ግራውንድ ፕላስ 4 ግራውንድ ፕላስ 5 ቤት ሰርተው በፍጥነት በአጭር ጊዜ ውስጥ ሰርተው ልጆቻቸውን አውሮፓ ሀገር እያስተማሩ ከ100 ሚሊዮን ብር በላይ ለሰርግ መድበው ልጆቻቸውን እየዳሩ የኢትዮጵያ ህዝብ ግን አንገቱን ደፍቶ ሽምብራ መቆርጠም አቅቶት ከፍተኛ መከራ ላይ እንደሚገኝ ስለሚታወቅ አድማው ከተነሳ ከፍተኛ አመጽ ሊከሰት እንደሚችልና ይሄንንም መንግስት መከላከል ወደማይችልበት ደረጃ ይደርሳል የሚል እምነት ነው ያለኝ። መሳይ በመጨረሻ እንደው ምን ማለት ይቻላል? መንግስት ምንድነው የሆነበት? ላም እሳት ወለደች አይነት ነገር ነው የሆነበት። እንዳትልሰው እሳት ሆነባት፣ እንዳትተው ደግሞ ልጅ ሆነባት ይባላል። መንግስት አሁን ገንዘብ ልክፈል ካለ ሌላው ሴክተር መስሪያ ቤት የሚሆን አጠቃላይ የኢትዮጵያ ህዝብ በችግር ላይ ስለሆነ ያንን ሸፍኖ መንግስት ጥያቄዎቻቸውን ገንዘብ በመጨመር ወይም ጥቅማ ጥቅሞቻቸውን በማስከበር መቀጠል እንደማይችል አውቆታል። ሁለተኛው ደግሞ ይህንን እንደማይችል ስላወቀ በመከፋፈል ብሔሮችን ከብሔር፣ ሃይማኖትን ከሃይማኖት፣ ዘርን ከዘር፣ ክልልን ከክልል በመለያየት ጥያቄያቸው እንዲዳከምና አቅም እንዳይኖረው ማድረግ ጥረት አድርጓል። ይሄ ተሰብሮ ተመቶ የመጀመሪያው ምዕራፍ አልቋል። ወጣው ጥያቄዎቻቸውን አቅርበዋል። ይህ ጥያቄ በዚህ ቀን እስካልተመለሰ ድረስ ከ5 እስከ 7 ከግንቦት 5 እስከ 9 ሰልፉን የምናደርግ መሆኑን የሚል መግለጫ ሰጥተዋል። ይሄ አልተሳካለትም። መንግስት ሶስተኛው ሊሆን የሚችለው እሱ እንዳለው በጦር ኃይሉ በማስፈራራት ዛቻ፣ ስራት፣ ድብደባ በመፈጸም ሀገር እንግዲህ በወታደሮች ዶክተሮች የሚገደሉባት፣ በርካታ የጤና ባለሙያዎች የሚገደሉባት ሀገር በጣም ከፍተኛ ገንዘብ መድባ ብዙ አመታትን ወስደው የተማሩ ዶክተሮች ምናልባት በአውሮፓ ቢሄዱ በክብር የገንዘብ ችግር ሳይኖርባቸው ክብራቸው ተጠብቆ ለቤተሰብ የሚተርፍ ገንዘብ ማግኘት የሚችሉ ሀገራችንን እናገልግል ብለው የተቀመጡ ዶክተሮችን ጥይት ተኩሶ የሚገልባት ሀገር ልትሆን ትችላለች። ይህ ደግሞ አድማውን ሊያስቀረው አይችልም። ምክንያቱም ሌላው ዜጋ እየጠበቀ ነው አብሮ እነሱ ሲሆኑ ከነሱ ጋር አብሮ እንቅስቃሴ ለማድረግ በዝግጅት ላይ እንደሆነ ነው የሰማሁት። ነገር ግን መንግስት ውጥረት ላይ ነው በአሁኑ ሰዓት። በየቢሮ በየወረዳው በየከተማው በየጉራንጉሩ ደህንነቶችን ልኮ ከፍተኛ ጥበቃ ክትትል እያደረገ ነው። ነገር ግን አልተሳካለትም። በአጠቃላይ ሰልፉም አድማውም የሚቀር አይደለም እና ምናልባት የሚመጣውን ለወደፊቱ የምናየው ይሆናል ብዬ ነው መጨረስ የምፈልገው። መሳይ በጣም ነው የማመሰግነው። እንግዲህ ሁኔታውን እንከታተላለን።